ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት፣ ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም መባል አለበት እንጂ መከላከያ በዚህ ውጣ፣ በዚህ ውረድ፣ እዚህ ይቀመጥ፣ ከዚህ ውጣ የሚባል ነገር የለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። ህዝቡ አሁን ተለይቷል። ራሱ ተዋጊው አሁን ተለይቷል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። የራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎቻችን ኤአይ ናቸው መሆን ያለባቸው። ከአሁን በኋላ የሚኖሩን ማሽኖች ኤአይ መሆን አለባቸው። አዳዲስ ሆስፒታሎች እየተሰሩ ያለቁ ያሉ አሉ። የህክምና መሳሪያ ይፈልጋሉ። ምን አይነት ህክምና መሳሪያ ከኤአይ ጋር ምን እንትን ይኖረዋል የሚል ነገር እየታየ አብሮ ከተሰራ ብዙ ነገር ከዚህ ይገኛል። ሜንተናንሱ ከትራዲሽናል መውጣት አለበት። የሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ እና ሁሉም ሲሙሌተር ይፈልጋሉ። ስለዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል። በተለይ በሪል ታይም ሳይበር አታክን መከላከል ይቻላል። ፕላስ ደግሞ ማጥቃትን ብንፈልግ እነዚህ የአውቶኖመስ ድሮን ብዙ ሶርሶችን በመጠቀም የኦፕን ሶርሶችን በመጠቀም ይህንን የሳይበር ኦፕሬሽኑን ኢንተለጀንስ ኤአይ ኢንተለጀንስ ቤዝድ ወይም ኤአይ ኢኔብልድ ሶሉሽን በመጠቀም ብዙ ስራዎችን መስራት ይቻላል እና ይህም በተለይ ከሳይበር ዲፓርትመንቱ ጋር በርካታ ስራዎችን ብንሰራ መከላከያ ብዙ ነገር ማገዝ ይቻላል። በኢንፎርሜሽን ማገዝ ይቻላል፣ በመከላከል በኩል ማገዝ ይቻላል ማለት ነው። ምክንያቱም ከዚህ በፊት ብዙ ሌየሮች አሉት። ለማየትም ለመወሰንም ጊዜ የሚወስድበት ነገሮች አሉ። አሁን ሪል ታይም ስለምናይ ያየነውም ደግሞ ትክክለኛ መረጃ ስለሚሆን ወዲያውኑ አታክ ለማድረግም ስለሚያገለግለን በጣም ፈጣኝ ነው የምንወስደው። በተለይ አታኮች ይሄንን በኤአይ ብንጠቀም ፕሮሰሱ በጣም ፈጣኝ ስለሆነ ብዙ እድሎችን እናገኛለን ማለት ነው። ሌላው ሰፊ ነው። መከላከያ ሀገር ነው እንደሚባለው፣ ማቴሪያሉም የሰው ሪሶርሱም ሀገር ነው።
ማቴሪያሉም ሀገር ነው የምንጠቀመው ሀገር ነው። በጣም ብዙ አንደኛ ቦታ ሎኬሽኑ ተበታትኖ ነው ያለው። ሁለተኛ ብዙ ነው። ያንን አስታውሰው ፕሪዲክቲቭ ሜንተናንስ ቀድሜን ኤአይ ካልተጠቀምነው በስተቀር ይህንን የበዙ መሳሪያዎችን ቶሎ ብለን ለመወሰን ያስችለናል ማለት ነው ኤአይን ከተጠቀምን። ምክንያቱም እነዚህ ሁሉ አንድ በአንድ ሄልዝነቱን ወይም ደግሞ ማነው ጊዜው የደረሰበት ለጥገና የትኛው በየትኛው ወር ነው የሚለው ነገር በደንብ ማሳየት የሚችል ሲስተም ኤአይ በጣም በርካታ ሶሉሽን እየሰጠን ያለን